ነትህን ነው የምንናገረው። ሴት ልጅ አፈምስሻለሁ፣ አነጥልሻለሁ፣ አነጥልሻለሁ ወላ የፈለገበት ቤት ይግባ። ሙሉ ቤቱ ላይ ሲያደርገው የነበረው ቮይስ ልጅቷ ጀግና ናት አድርገዋለች። ቮይስ አለ። አሁን አንተ ምንም አላደረኩም። አንተ ባሪያ። እኔ ፍቅር ፍላጎት ምንድን ነው? ይሄ ምንድን ነው? ልጅቷ እኮ ቸግሯት እኮ ነው የሄደችው። ተቀብሏት ይዟት ሁሉ እየመከረ ይዟት ሲገባ ሁሉ ቪዲዮ አለ። ጊዜ እግዚአብሔር ስማርት ነሽ። ግን እኔ ግን የመለሰችለትን አይተሃል ጆካ? ስለምን መውደድ ነው የምታወራው? ዛሬ መርቅና አልመሰለኝ ነው ያለችው። እናቴ ትሙት ልጅቷ አንድ ውሸት የላትም። ስትወደጅ አትኩሪሽ ሲላት ስለምን መወደድ ነው የምታወራው? ዛሬ መርቅና በጣም መርቅና አልመሰለኝ። የሀገር ቴክስት እኮ ነው ያለው ወገን። ለምን ይደረግባቸዋል እንደዚህ? እነዚህ ልጆች ያልፍልናል፣ እንደነሱ ያሰሩናል። የሆነ ጊፍተሮችን ለማያውቅ ሰው ለአዲስ ሰው ስጡን ተብሎ ጊፍተሮች መጥተው የሚሰጡ ነው የሚመስላቸው። እኔ አሁን ለሴት ልጅ ተቆርቋሪ የሆናችሁ ምን ላይ እንዴት አድርጌ ላውጣው? የቤት ቁጥሩን እንዴት አድርጌ ላውጣው? ጆካ ቅድም አንድ ነገር መረጃ ልንገርህ። ቅድም ሚስቱን እያሳየ ነበር እና ከአዲስ አበባ ጅማ አውሮፕላን በረራ ተጀምሯል፣ በዚህ በመንግስታቸው ማለት ነው። እና በጠዋቱ ነው ቆርጦ ያስመጣት። ይህ ነገር ሲነሳ አሁን ቤቱ አስገብቷታል። ደንግጦ ምንም ሺ ጊዜ ቤት ብትገባ ያቺ ዘገምተኛ እኮ ናት። ምንም የምታውቀው ጉዳይ የላትም። ሳመ ምናምን እጇ ምናምን አስገባት። ግን በፕሌን እኔ አለቀውም። ፕሊስ ተው። ቡኖ በደሌ ለምንድን ነው ተው የምትለው? በእናንተ ስም ተደብቆ ስልጤው ነው በእናንተ ስም ተደብቆ ሰውን ሲሳደብ ማህበረሰብን ሲሳደብ እናንተ እኮ ተው ማለት አለባችሁ። እነዚህን ሴት ልጆች ከየትም እያመጣ የተቸገሩ እንደዚህ ተቸግረናል የሚሉን እያነሱ ለምን ሴትን ልጅ ያሰቃያሉ? በቤቱ ላይ አሁንም ሌላ ሴቶች አሉ። ለምን ወጣቱ ሂደ ያንን እነዛን ማስለቀቅ አለባቸው። ቀልድ አይደለም። እዛ ቤት ገብተው የደረሰባቸውን ነገር እቺ ማን የምትባለው ልጅ መታ ባትናገር እኛ የምናውቀው ነገር የለም፣ የሰማነው ነገር የለም። ናውጣ የበት ልጅ ደፋሪ። ለምንድን ነው እናንተ ፌመስ ነኝ እከሌ እያላችሁ ሴቶችን መጠቀሚያ የምታደርጓቸው? ማን አባስሎ ጆከር ጥያቄ አለኝ። እንዴት ናችሁ? ጥያቄ አለኝ። ሰላም ነች? ሰላም ብያለሁ። መጠየቅ ትችላለሽ። ሰላም ነሽ? አለው ቴዲ እንዴት ናት? እህቴ ከመቼ ጀምሮ ነው ከማሚ ጋር የተጣላችሁት? ማለት 3 ጋላሪ ሞልቶልሻል? ጋላሪ የሞላልኝ እናቴ የዛኔ የገባው ታይም ላይ ነው። የገባው ታይም ላይ 3 ጋላሪ አይደለም ደግሞ እዛ ቤት 2 ጋላሪ ነው የሞላልሽ። ስለዚህ ከመቼ ጀምሮ ለራሱ ጥቅም ነው እናትዬ፣ ለሰው እንደዚህ አረኩ ብሎ ለማውራት ነው በራሱ ነው የሚሙላላት። ግን እውነታውን ይዛ መታለች። ስላለ ስለሚመስለኝ ነው። እኛ የራሳችን አጀንዳ ያለብን። ይሄ የምን አጀንዳ መቀበል ለምታወሪ ደግሞ አንቺ? ቆይ አንዴ ጆከር ሚላውራና ወርዳሉ ችግር የለውም። ምክንያቱም የቴዳፍሮ ሙዚቃ የምን አጀንዳ መቀበል ለምታወሪ አንቺ? ስታስብ እኔ ፋራ ነኝ? ኖ ቆይ ልንገርክ ጆከር እና ከጋላሪ ቀርቶ እቤቱ አስገብቶ ስንት ነገር ሲያደርጋት ነበር አይደል እንዴ? ስንት ነገር ሲያደርጋ እረዳሻለሁ ብሎ እኮ ወስዶ እቤቷ ላይ አሁን እኔ በእንደዛ አይነት ነገር አፍ ማስያዣ ሲወረውር ነበር። ጠላቴ ነው መቼም ቢሆን አልፈታውም አልኩሽ። አልፈታውም። ገና ሌላ ጉዳይ አወጣበታል ማለት አብረው እስከ መተኛት ደርሳችኋል ማለት ነው። ስትሮንግ ምን አስቸግሯታል? ሊደፍራት ማለት ነው። እሷ አትፈልግም። እና ጥላት ነይ ልርዳሽ፣ አፈምስሻለሁ፣ በጊፍት ረዳሻለሁ ብሎ እኮ ነው የወሰዳት። እስቲ እሷ ብሏታል። የፈለጋችሁትን ነገር ጠይቋት። ቮይስ ትፈልጋላችሁ? ቮይሱን አመጣላችኋለሁ። ፈለገችው ነገር ነው። ቴክስቱን ነው የጻፈላትን። ኧረ እኔ ለእርዳታ ነው ታስፈልጊኛለሽ ማለት ምን ማለት ነው? ራሷ ትበል እስኪ
ቀጥስቲ ስትሮንገር እና ደጋፊ ነው ተመካክረው እንዲያልሆነ በምን እናውቃለን? አሁን የወንድማችንን ሙዚቃ ለአማራው መንገድ መተንተን እያለባችሁ ፖለቲካ ማውራት እያለባችሁ አንቺ በእናትሽ ስትከበሯት ለውጪ የማሜ ጉዳዩን የቴዲ ሙዚቃ እንትን ይለዋል እንዴ? ስለምንድን ነው የምትዋራ? ከዚህ በላይ ጥላት አለኝ እንዴ? ከዚህ በላይ እኔ እኮ ጥላት የለኝም። እናቱ ልብድ ያለት ገና እኔ ገደል ነው የማስገባው። እሱ ገደል እንዴት ተለያያችሁ? እሱን መጠየቅ ትችላላችሁ። ተኝታችኋል ወይስ እምቢ አልሽው የሚለው እስኪ ያስረጅል። ኧረ እኔ እዛ ቤት እያለሁ እነዚህ አይነት ጥያቄ አቦ ቆይ በእናትህ አንተ ደውል ልጠይቅሽ። እናት እንደዛ አይነት ጥያቄ ሳይጠይቅሽ እንዴት ነው ታገብኛለሽ ሚስቴ ትሆኛለሽ የሚለውን ነገር ላይ በድፍረት የተናገረ? ይሄ ለወጣ ስል ነው ሻንጤን ከመሬት እታች አውርቼው ከልጅቷ ጋር ለልጅቷ ስለኔ እንደዛ ለሰራተኛው አንድ ቀን ለመጣች ሰራተኛ እንደዛ ብሎ ሲያወራ ምን አልኩኝ? ሻንጤን አዘጋጀኝ ሁለታችንም ማለት ነው። እሷም ላስገባት ልጅ ተናግራ እቃዋን አዘጋጀሽ ምናምን ነገር ስትወጣ እኔም እቃዬን አዘጋጅቼ እንደ ነገር ልወጣ ስል ማለት ነው። እሷም ምን አላት? 20 ሺህ ብር ከፍልሻለሁ እና እዚህ ኑሪ። እነሱ ደግሞ ላስወጣቸው። እችን ሲጀመር እንትን ነው ከመንገድ ያገኘኋት መረዳት ልጅ ናት። ያቺ ደግሞ ሰራተኛ ናት። አትመቸኝ ሲጀመረ ለልጄ ንቀት አላት እና አስወጣታለሁ አለ ማለት ነው። የምፈልጊውን ሰው አምጪ አንቺ እና ደግሞ ለአንቺ በወር 20 ሺህ ብር ከፍልሻለሁ አላት። ከዛ አንቺ ስለዚህ ዋናው ከቤቱ የመውጣትሽ ምክንያት ለሰራተኛው እንደዛ ብሎ ማውራቱ ነው። ከዛ ምን አለኝ? እሷ ጋር እንደዚህ ብሎ አወራ። ኧረ እንዴት መንገድ ላይ አሁን ድጋሚ እንደምትወጣ? ኧረ መንገድ እየተምሸት ስትሸርማሙጣ እንዴ ያገኘኋት ልጅቷን አለ ስለ እኔ ማለት ነው። ለአንድ ቀን ሰራተኛ እንደዛ የሚለው። ከዛ እንደዚህ ሲል በቃ ምንም አላልኩትም። የዛን ቀን ወላ አልተኛውም። የዛን ቀን ማለት ነው በቃ እታች ነው ውጭ ነው ቁጭ አልኩት። መሬት ማለት ነው ምንድን ነው እታች በቃ ከፎቁ በታች ማለት ነው። ከዛ እስኪ ነገ ጠብቅንና ማታ እቃችን እያዘጋጀን ነበር። ልክ የዛ ሰዓት አንደኛዋን ሰራተኛ ነገ ቀጥ ብለሽ ትወጫለሽ ሲላት ሀያት አንቺን ቢሆን በቃ ሰላሜን ስላጥሩኝ ያው ያቺን ሰራተኛ ስለሚያስቀምጣት አንቺን ቢሆን ሰላሜን ስላጥሩኝ በቃ አዲስ አበባ ቤት እከራይልሻለሁ፣ እዛ ትኖሪያለሽ፣ እዛ የምችለውን ነገር እረዳሻለሁ አለ ማለት ነው። ከዛ የዛን ቀን ሰላምሽን ያጠበው ምንድን ነው? ምን አውቃለሁ ያው ችኛው ሰራተኛ ስለመጣች ነው። ለእሷ 20 ሺህ ብር ከፍልሻለሁ በቃ እኛ አዲስ ሆናታሉ ሊቀብስ ነው። እንደዛ ለና እቃችንን አዘጋጀን ሁለታችንም። ከዛ ጠዋት ጥለሽኝ እንዳትወጪ አልኳት። ጥለሽኝ እንዳትወጪ በኋላ በካሜራ ይሁን በሩን ከሚዘጋብን ጥለሽኝ እንዳትወጪ ሁለታችንም እኔ ራይድ ጠራና እኩል እንወጣለን አልኳት ማለት ነው። ከዛ በኋላ እሺ የ3 ቀን የሰራሁበት እንዴ ልቀበል ስትለኝ ወይ ፔሬድ የመጥቷል የሞሪስ ብር አሊያም ደግሞ ያሉ ሽብር በይ ስላ እኔ ቁጭ ባልኩበት ስናወራ እስኪ ሀያት ሰሞኑን ባህሪሽ ምንድን ነው የተፈጠረ ነገር አለ ወይ ምናምን ሲል ቁጭ ብለን ከሱ ጋር እያወራን እያለ ነይ ነው ያልኳት ማለት ነው። የራሻ ጤቅም ዴማ ነገር አልኳት። ከዛ መጣች። ምን ፈልጋ ነው ሲለኝ አይ ያለው ሽንብር ምናምን ስትል በቃ ነው የሚሰጨረ እና ከቦርሳ ውስጥ አውቶ ሰጣት ምናምን ነገር። እሷ ለካ ጥላኝ ሄደች ማለት ነው። ብሮና የተቀበለችው ሻንጣነታችሁ የሁለታችን አወርደን ስለነበር ሄዳለች እሷ። ከዛ እኔ ታች አወጥቼ ራይድ ደውዬ ምናምን ራይዱ ጃፈር መስጊድ ጋር ደርሷል። ከዛ በቃ ማሜ ልሄድ ነው ሰው እስከዛሬ ላረክልኝ ነገር አመሰግናለሁ ስለው እና እስኪ ተረጋግተሽ ቁጭ በይ እንትን ብትይኝ ያው እኔ ስናደር ማውራውን ታውቂያለሽ ወይ እዚህ ቤት ተከራይተሽ ትኖሪያለሽ እንጂ እንዴት ትመለሻለሽ? እና ደግሞ ምናምን በቃ ስንት ሁሉ ያ ሁሉ ሰው የሚወደኝ ሰው ለምን አታፍሽኝም አለኝ ማለት ነው። ለምን ወደ ሌላ ሰው ሄዳለሁ? ስንቱ የሚወደኝ ስንቱን የሚልልኝ ሰው እኔ መጥፎ ባህሪ የለኝም ታውቂያለሽ። እኔ መቼስ እሱ ቤት እያለሁ ስለ መጥፎ ባህሪው አላወራም። በጣም መጥፎ ባህሪ የለኝ ታውቂያለሽ፣ ለምን በቃ አታፍሽኝም አይነት ነገር አወራ ማለት ነው። ከዛ አይ በቃ እኔ ሲጀመር ቤትም ተናግሬያለሁ እመጣለሁ ስላልኩኝ እሄዳለሁ። ብንዶ ቤት ብትይው እሺ ቢያንስ ሰራተኛ እስካመጣ ጠብቂኝ ሲለኝ ቢያንስ ይሄ ሰበብ ነው እንደ ይሆናል። ለምን እጠብቀዋለሁ? እኔ ልጁ ተኝቷል። ለምን ሰራተኛ እስኪመጣ የምጠብቀው? አንቺ አንድ 3 ቀን ምናምን ታሳያቸዋለሽ ቤቶች ሴት የለም ታውቂያለሽ ስራው ምናምን ነገር ሲለኝ አይ ምናምን ነገር እሺ ምናምን አልኩትና እታች ወረድኩኝ። ከዛ በኋላ በላይ ሄዱ። ከዛ በጣም ታሳፍሪያለሽ ባለጌ ልጅ ነሽ። ከዛ ምን አለኝ ስታለቅሺ አግኝቼሽ አሁን የሚጠቀመው ምንድነው? ስታለቅሺ አግኝቼሽ ረድቼሽ ነው። ረድተኸኝ አላውቃለሁ። እኔ ሲጀመር አልረዳኝም አላልኩም።
በቃ ከዛ እንደዛ ስታለቅሽ በሌሊት አሁን 24 ሰዓት የሚያወራው በሌሊት 9 ሰዓት ስታለቅሽ አግኝቼሽ እውነቱን ነው። በሌሊት 9 ሰዓት ከፍተኛ ሳለቅስ አገኘኝ የረዳኝ በቃ ሌላ የተለየ ነገር የለውም። የረዳሽም አጥቼ ነው በ10 ሺህ እኮ ምን ቆም የሚሰሩ እኮ። ከዛ በኋላ ደግሞ ከሰው ጋር እያጫወተኝ እንትና እንደዚህ በቃ ከነ ጉቺ ጋር ጉቺን እንትን ላስገብቶ ምንድነው አካውንቴ ላስገብቶ ከዛ በኋላ ልክ አሁን ሁሉንም እንደሚለው በጣም ምርጥ ልጅ ናት እንትን በሏት ነው ነገር አለ ማለት ነው። ከዛ ስንት ጊዜ ነው 2 ጊዜ ምናምን አጫወተኝ። አንዴ ጊዜ ጊፍት ጋላሪ 13 አደረገልኝ። አንድ ጊዜ እንደዛ እንጂ ጊፍት ጋላሪ አበራረሽ ላለችው ነገር ቅድሞ ውሸት ነው። ከዛ 3ኛ ጊዜ ደግሞ መሽለታ ነው አካውንቴ ላይ መጥቶ እንትን አለ ምንድነው ጊፍት ጋላሪ ላይ ከነጃት ጋር ስጫወት 42 ሌቭል 42 ዊን እንዳታቋርጩ ምናምን ነገር አለኝና ለ3ኛ ጊዜ ቤቴ መጣ ይዛኔ ነው። ከዛ ታይሚንግ ላይ ፑሽ አድርጎ 42 ዊን እያጠፋሁት እያለ እንትን አለ ማለት ነው ተወሰደ። ከዛ ከእሷ ጋር ተጣላን እና እሱን ስክሪንሻት አድርጎ ለማን ይልካል? ለጊፍተሬ ልኮ እቺ ልጅ እኮ ሲጀመር አጠቅምህም በቃ ማሜ ጋር 1 ወር ኖራለች ምናምን ነገር አለ እራሱ ማለት ነው። ከዛ ከማሜ ጋር 1 ወር ኖራለች ምናምን ሲል ለራሱ ልነግረው ስል ታይ በቃ ረፊ ሲጀመር ለምን ከሰው ጋር ትጣያለሽ? እስከዛሬ ያደረገውን ነገር አወጣለሁ ስል እሱ የሚያደርግሽ ነገር ስለማድረግ አንቺ ለምን እንደዚህ ታደርጊያለሽ? ታይ ይሰባል። ከትላንት ወዲያ እምቢ ብዬ ተውኩት ማለት ነው። በቃ ፈርቼ ለራሴ ማለት ነው እንጂ ከወለዩዋ በፊት ከትላንት ወዲያ ነበር እኔ ላወራ የነበረው። ለራሱ ሪፕላይ ያደርጋለሁ አጠፋዋለሁ፣ ግን ዝም አልኩትና በራሴ ስለመጣ ነው እኔ ዛኔም ላወራ የነበረው እንጂ በሰላም ስለወጣሁኝ ራሱ ምንም አላልኩም። ከዛ ቤት ውስጥ ስልክ ይፈቀድላችሁ ነበር? መጎርጎር እንጎረጉራለን፣ ግን ደግሞ በጣም ስናበዛ ላይቭ ላይ እንትናቲም እዚህ ላይ ለምን ስልክሽን ታባክኛለሽ? በቃ ፊቱ ይለዋወጣል። ከማንም ሰው ጋር እንዳወራ አይፈልግም። ስለዚህ ቆጣጠር እንትን ይላል፣ ይደክማል ምናምን ይላል። በቃ ለምን 1 ብር አትሰድ? ለቤተሰብ ልሰራ ነው የመጣሁት ያለሽ ግን 24 ሰዓት ስልክሽ ላይ እንትን ምንድነው የሆነ ቀን ራሱ አላውቀውም እንግማ ጊፍተር ፑሽ ሲያደርግልኝ ከዛ ምን አይነት ሰው እንደሆነ በምን ታውቂያለሽ? አሁን ቀጥ ብለሽ ቦዲቱ ሲጀመር እንዳታወሪ በቃ ከማንም ጋር አላወራም አለቀ። እሱ ግቢ ባለኝ ሰዓት እገባለሁ። እሱ ተጫውቶ ሲጨርስ በዚህ ሰዓት ግቢ ይለኛል። በቃ ከሌሊት ተነስቼ ወይ እገባለሁ። በቃ እንደዛ ነው። እሱ ብቻ ሳይሆን ቆይ አያይዤ አንድ ጥያቄ ልጠይቅሽ። ቤቱ የተወሰነ ጊዜ ይኖረሻልና ፎቅ ነው ያለው ምናምን ብለሻልና የሆነ ኢንፎርሜሽን ይኖርሻል። ቤቱን ገዝቶት ነው የሆነ ሰው ቤት ወርሶ ነው ወይስ ተከራይቶ? የሆነ የሰማሽው ነገር አለ? ህንፃ መከራየት ቦሌ ላይ ከባድ ባለ ጊዜ ኔ ብሎ የሆነ ቤት አፈናቅሎ ነው የገባው። የሆነ ሰውን አባሮ ተከራይቶን ወይስ ገዝቶት? ከሰማሽ እዛ ስለ ቤቱ ሲያወራ ሰምቼውም አላውቅም። ማንም ስለማይ አይ ማለት አሁን እኮ ምን አለ መሰለህ ትልቁ በሽታና ይኸውልህ እኔ ልረዳት ነው በዙ አያይዘው እንድንሄድ እኮ ነው ጆካ። ይኸውልህ ልጅቷ አዳምጥ፣ ቮይሱን እኮ አሰማለሁ፣ ቮይሱን አወጣበታለሁ። ሪከርድ ያርገዋል የሚያወራውን ሁሉ ልጆቹን የሚሳደበውን በአጠቃላይ ሪከርድ ያርገዋለች። እና ይኸውልህ ለማንኛውም በጣም ታስፈልግኛለሽ አለ። ሲወዱሽ አትኩሪ አላት። አየው አይደለ ወደጂ አትኩሪ። እሺ እሷ ደግሞ በእንትን ነው ቁቤን የተማረችው አማርኛ አትመልስም። እና ስለምን መውደድ ነው የምታወራው? ስለምን መውደድ በጣም መርቃና ሊረዳ ጥላው ስለወጣች እንደዚህ ስትወደጂ ምን ማለት ነው ይሄ? አንዲት የተቸገር ማርች 3 ነው እንደዛ አላት ከ1 ወር በፊት። ሰራተኛ እስከመጣ እንኳን አትጠብቂም ሲለኝ አይ እስከዛሬ ላደረግልኝ ነገር አመሰግናለሁ ገናም ስለው አንቺ መቼም ሰው አትሆኝም ደግሞ ታያለሽ ብሎኛል። መቼም ሰው አትሆኝም ብሎኛል። ጆካ ማሜ ግን አፈምሳችኋለሁ እያለ እያመጣች ይቀምሳል ቤቱ ማለት እኮ ነው። ያቺ ዘገምተኛ ሚስቱ የትኛለች አይታወቅም። ዛሬ አግኝቼዋለሁ። ያቺ ሚጣ እንዳረግ ታውቂያለሽ? በሱ ቤት ስማርት መሆኑ ጅማ አዲስ አበባ በረራ አለ ማለት ነው። በመጀመሪያ በረራ አስመጣት በጠዋቱ ቤቱ ገባቸው። እኔ ቀልድ አይደለም ጋይስ። አዲስ አበባ ውስጥ እንደዚህ እናፈምሳችኋል፣ እናሰራችኋል፣ ስራ ትሰራላችሁ በማለት አንቺ አሁን እዛ ገብተሽ ስታለቀልቂ ነበር። አንቺ ሄለን ሚውት አንቺ
ሚዩት አንሺ። ለምን ሚዩት አድርገሽ ዝም ትያለሽ? ቅድም ሲያወሩ ነበር። ምንድን ነው ያጣችው ነገር ስላለ ነው ጊፍት ጋላሪ ስላልሞላት። እኔ ጊፍት ጋላሪ ከዛ በኋላ ባዶ ሆነ። እሙ መስጠት አለባት ጊፍት። አንቺን እኮ ነው ሄለን የምትባዩ። አንቺ ሴት አይደለሽም? ሚዩትሽን አንሺ። ናትሽ አፈርት ብላ ነ እዛ ስታለቀልቅ ነበር። ጠፋፊ ሴት አይደለሽም አንቺ። እህትሽ ላይ ነገር ቢደረግብሽ አንድ ሴት ልትቸገራለች። ብዙ የተቸገሩ ልጆች አሉ። ስርዓት የተለያየ ነገር ሆነው የሚኖሩ አሉ። ግን ስንቶች በርታል ማሚዬ ምናምን ትላለች ገብታ ስንቶቹን በርታል በይ እካክ እነዛን አሁን የተቸገሩ ልጆችን እናሰራቸዋል እናሸክላቸዋል በማለት እያመጣቸው ለምንድን ነው እንደዚህ አይነት ተግባር የሚሰራው? እውነት እንደዚህ አይነት ሴት ልጅ ናት አገኛለሁ ለቤተሰቦች አሳልፋለሁ ብላ ነው። ለምንድን ነው እዚህ እኮ ጊፍት ሲሰጥ ምናምን ሲያው እነሱ እንዴት እንደሚሰጥ ራሱ አያውቁም። የሴት ልጅ ክብር አለን የምትሉ በእንደዚህ አይነት ጉዳይ ላይ እንደዚህ አፈምስሻለሁ እየተባለ እንደዚህ አይነት ነገር ሲደረግ ሴት ላይ ለምን ትቀልዳላችሁ? ይሄ ሰው ሆኖ ይሄ አረፋታም ሰው ሆኖ እኔ መንግስት ነኝ እያለ ለካ እታች ያለውን ሰው ይሰብከዋል። አሁን ለዚህ ሰው ሴትን ጫና እያደረገ ሴትን ልጅ ላይ የሚበድል ሰው ጊፍት የምትሰጥ ሰው ትክክል ነህ። ለዚህ ሰው የጊፍት የምትሰጡ ደግሞ ካሁን በኋላ በኦሮሞ አትደበቅም። ስልጤነ በስልጤነት ትደበቃለህ። በመጣህበት በጉድፍቻ ያን ተቀበሉ አልተቀበሉ አይመለከተኝ። አንተ ግን እኛን ስነካ ስልጤን መረግጥልህ የሚያምህ የመጣህበት ይሄኛው ማህበረሰብ ቢሰደብ ተቀብለው ስለሆነ ያሳድግ ደግሞ ያባገዳ ልጅ ነኝ ምናምን ትላለህ። ያ እውነትን ነው የምንነጋገረው። አሁን በስንት ጸሎት በስንት ጥልፍልፍ ነገር አዙሬ ነው ያገኘሁህ። አልፈታው የቤት ቁጥር ሁሉ ቮይስ ሁሉ አለኝ። አንቆሻሻ ለምን አፈምስሻለሁ? ነይ እኔ ጊፍት አሰጥሻለሁ፣ ነይ ቤት ነይ እንትና እየተባለ ለምን ሴት ልጅ ላይ እንደዚህ አይነት ድራማ ትሰራላችሁ? አዲስ አበባ ያላችሁ የቤት ቁጥሩን አሁን ነግራችኋለሁ። እባካችሁ አዲስ አበባ ያላቸው ወጣት፣ እኔ ህግ ምናምን አለልም። አዲስ አበባ ያላቸው ወጣት ለሴቶች የምትቆሙ ስንትና ስንት ከፖሊስ በላይ የሆናችሁ ወጣቶች አላችሁ። ሂዳችሁ ጉሮሮውን ይዛችሁ እዛ ውስጥ ያሉ ሴቶችን አውጣው። ኧረ እሱ የሚያልቅ ነገር እኮ ነው። $200 አይፈጅም። ጆካ ስንቱ እሱ በውስጥ የሚያልቅ ነው። ትዳር የለውም እንደ ሰውዬ። እኔም መላክ ትችላለህ። ቫይብሬተር እኔም መላክ ትችላለህ። 200 በጣም ጫት ስለሚወድ ማሜት ተስማማላችሁ? እኔ ብላችሁ እኔ እኮ አሁን እኮ እናንተ እንደ ቀልድ ነው ነገሩን እያያችኋል። ሌላም ሴቶች ሌላም እንደዚህ ፌመስ የሆኑ ሌላም የሚያደርጉ አሉ። ይህን ተግባር የተገብሩ አሉ። ቅድም እየተጻፈ ነበረ። ቆይ የሆነ ሜንሽን እያደረገች ስጽፍ ነበር የሆነ ልጅ ስም ጠርታና 3 አሉ ቤቱ ምናምን ስትል ቆይ ይለቅ አልኳት። ከምር ፎሎ አድርገህ ምናምን ነገር በውስጡ ላይ ጽፋልኛለች። ስንት እሱ ብቻ አይደለም ልጅቱ እኮ ራሱ ተናገረች እኮ ስንት ሴት ዶክተር አንድ ጥያቄ ጠይቄ ልውረድ። እዚህ መቀመጥ ስለማልፈልግ አጀንዳ በጥቂቱ ሰምቼዋለሁ። ሌላ ቤት በኮመንት አንብቤ ነው የመጣሁትና አጀንዳህን ለነገ ከነገ ወዲያ ብታቆየው የቴዲን አፍሮ ሙዚቃ እንትኑን ድባቡን ለማበላሸት የመጣ አጀንዳ ስለሚመስል አጀንዳህን ብትቀይረው። ሙዚቃ የት ይሄዳል? ነገ ምን ሰሞልን ቆይ አንዴ ነው የምጠይቀው። የቤቱን ባለቤት ነው አንተን አይደለም። ሚዩት አድርጋ ሰልማን ሻቡ ማይመስል ሚዩት አድርገውና እንዴ እኔ ልጨርስ ጥያቄ። ወንዶች አንዳንዴ ምን ሆነ? እሺ ቶሎ ጨርሺ። አንተ እዚህ ጋር ላርን 24 ሰዓት እያወራክ ነበር። አስጨርሳታ። ተረጋጋ አንተ ደሙረ ተካምሽልኝ። ይሄ ቤቴ ነው ለማለች እንዴ? እህታችንና ይቅርታ ትበል። በዚህ ጫታም እንዴት ነው የቴዲ አጀንዳ ሙዚቃ እየተሰማ ነው? ቆይ ሙዚቃውን እኛ የቴዲ እንኳን አይደለም ዓለም አብይ ቢሞት ራሱ
ዘፈኑ ቆይ አንድ ጊዜ ቆይ ዘፈኑ ቆይ ላውራ። ምን አባቱ ነው የሚሰድበኝ? የታባክ ታውቀኛለህ አንተ። ቆይ በቃ ቆይ ተረጋጋ። አንተ የከሌ ልጅ ራታጂ ሀሳባችሁ ብካቾች መጀመሪያ እኔ ራሴን ክብር ነው የማስቀድሙ። በመጀመሪያ ደረጃ ለምትናገሩት ነገር ክብር የሚባል ነገር ሊኖራችሁ ይገባል። ቴዲ አፍሮ ዘፈኑ ተለቀቀ አለቀ። ያፊ አቤት እናቴን እኔ አልፈታውም። በዚህ እኔ ጭራሽ ተደረግና አልጨረሰልህም ጉዳዩን። እኔ እኮ አለሁ እዚህ። ምንድን ነው የፈለግከው? አሁን አገኘዋለሁ እኮ እኔ በየቀኑ ጫት ሲገዛ። ከእኔ ጋር መባባል ጀመርክ? አንተ ምን አልክ? ቤቱ አሁንም የተደበቁ ሴቶች አሉ። እነዛን ሴቶች ማስወጣት አለባችሁ። በቃ ቤቱ እኔ በአጭር መልዕክት እኮ ነው የማስተላልፈው። ውሎ ይዤ አይደለም ውሎ፣ አጭር መልዕክት ነው አሁንም የማስተላልፈው። እና ተጠየቅ፣ እና ሰዓት ፍጅ፣ እና እንትና ሂድ፣ እና ይህ አጀንዳ ነው፣ እና ይሄ አይደለም። ለእሱ ጊፍት የምትሰጡ ሴትን ልጅ እንደዚህ እያደረገ ሰው ሁናችሁ ለእሱ ጊፍት የምትሰጡ፣ ለማሜ ጊፍት የምትሰጡ ሴትን ልጅ በዚህ ልክ አፈምስሻለሁ እያለ በእናንተ ምክንያት ሴትን ልጅ ቤቱ አስገብቶ የፈለገውን ነገር የሚያደርግ ሴትን ልጅ ለመድፈር ቤቱ ወስዶ የተለያየ ነገር የሚያደርግ ባለጌ ጊፍት የምትሰጡ ሰዎች እኔ መልእክቴን ብቻ አስቀምጬ ልምወጣ። እኔ ሀቢባን እኮ አይደለሁም ለተሸማገይ ማሜና ለአንተ ግባ የምል ሰው አይደለሁም። ይሄ የማሜ ጉዳይ የቴዲ አፍሮን ዘፈን አይይዘውም። ጆከር አለኝ እኔ የአሁኗ ችግር ማለት ነው የሆነ ፈልጋ እምቢ አላት አትመስልም። አነጋገሩ አምናታል ግን የሆነ ቮይሱን ስታወራ እየሰማዋት ነበር እና ትንሽ ተጋጨብኝ። አላውቅም ብቻ አይ መጀመሪያኛ ስላላስገባና ቀድሞ ስላስገባት ነው እዛ እንትን ያለ። እኔ ቮይሱን ያመንኳት ቮይስ ልካልኛለች፣ ቴክስት ልካልኛለች። የእሱን ቤቱን ከመግባቷ ቀስ አድርጋ ቪዲዮ ሪከርድ ያድርገዋለች። ያወሩበትን ቀን አሁን ይሄ ነገር ለአጀንዳ ቢሆን ያወሩበትን ቀን እዚህ አሁን ቴክስቱን ልለጥፍልህ መቼ እንደሆነ ይኸውልህ። እኔ ስትመጣ ነው ይህ ሰፈርተኛ ይመን ይኸውልህ። ማንኛውም በጣም ታስፈልግኛለሽ። ይሄን ካላት በፊት ያለውን እስኪ ታሳየን ጆከር። ከላይ የሀገር ነው ያላት። ቆይ እርዳኝ ብላ ነው ለምን እንደዚህ ያለ እርዳኝ ብላ ስትወደጃ ትኩሪ እርዳይ ብላ ይሄን ቆይ አንተ ወንድ አይደል እንዴት አይፈልግም? እርዳይ ብላ ሳይሆን ላይ ብላይ ስታለቅስ አይቶ ልርዳሽ ብሎ ነው የወሰዳት። ኦኬ ከዛ ነገሩ ተቀየረ። ከገባ በኋላ ነገሩ አላለኝም ማለች እኮ ጆከር። ጠየኳት እኔ አላለኝም ማለች። ከወጣች በኋላ ነዋ። ፍላጎቱ እኮ ፍላጎት አለው። ነይ ተመለሺ፣ ትቆያለሽ። ቆይ ገባህ? እኔ ግን ጥያቄ ማለት ስማ ማለት መርክናል መሰለኝ የመወደድ ነው ትለዋለች። ላይፈልግ ነው ወደችም እኮ ሊፈልግ ይችላል። የዛሬው ጫት ይለያል፣ የዛሬው ጫት ይለያል። መርክናል የመወደድ ነው ምትለው እና እያለ ነው። ማሜ ጫት የት ነው ያለው? ማሜም አላደረኩም ልረዳት አመጣው ረድቼ ሸኘኋት ነው የሚለው። ግን እሷ አወጣችበት። ይሄንን እንዲያለ ቮይሱ ሁሉ ልከልኛለች ለእኔ የጀረጀራት ወደ ቤት ውስጥ የሚያደርገውን ነገር ሁሉ እሷ እኮ ሪከርዱን ክፍት አድርጋ ቁጭ ነው የምታደርገው ስልኩን ልጅቱ። አንተ ልጅቷ